የደወሉላቸው ደንበኛ እስቲ ወይኔ ምን አለው ብዬ ምን አለ ብትቀሰቅሽ እንደ ራስ ልጅ ጧ ብለህ ተኝተህ እያየሁ በምን አንጀቴ ልቀስቅስህ? ብባረር በኋላ ምን ትጠቀሚያለሽ? አንተ ደግሞ ትደርሳለህ። ያው ቁርስህ በጣም ረፍዷል ብዬ እዛው እበላለሁ። አንድ አፍታ ጎርስ አድርገህ ውጣ። ማታም ሳትበላ አሁንም ሳትበላ ልትሞት ነው እንዴ? ወይ በጣም ስለረፈደ እኮ ነው። አታይም እንዴ ሲጨቀጭቁ? እንግዲህ አትጨማለቅ። በሰቀቀን ልትገለኝ ነው እንዴ ሐሳብህ? አየኔ እናት የልብ አውቃ እኮ ነሽ። እንደው ልውሌ እሺ ብትለኝና ትንሽ ብትቆይልኝ ስለ አባትህ የምነግርህ ነገር አለኝ። እያየሽ እየደወሉ ሲጨቀጭቁኝ ደግሞ ስለ አባቴ የተለየ አዲስ ነገር ምን ተገኝና ነው? የቀረ ጊዜው ሲደርስ የምነግርህ ብዬ ያቆየሁት አለኝ። አሁን ጊዜው ደርሷል። በቃ ማታ ትነግረኛለሽ። አሁን በጣም እቸኩላለሁ። እሺ እንደው አደራህን ልውሌ ራስህን ጠብቅ። ሰሞኑን ምንም ጥሩ ስሜት እየተሰማኝ አይደለም። ሀሴት እስካሁን ለምን ቆያችሁ? ለምን አልወጣችሁ? ጌች ሉል እስካሁን አልመጣም። አይሆንም እያልኩሽ እኮ ሉል ካልሆነ ብለሽ ድርቅ ያልሽው አንቺ አይደለሽም እንዴ? ካልሆነ ሌላ ሰው ይቀየር በቃ። ነው ጌች እንደዛማ መሆን የለበትም። ራሱ መምጣት አለበት። አንደኛ ጎበዝ ካሜራማን ነው፣ ሁለተኛ ደግሞ ከሌሎች የተሻለ ስለ ቦታው እሱ ኢንፎርሜሽን አለው። እኔም እኮ እሺ ያልኩሽ ጥሩ ስራ ሰርታችሁ እንድትመጡ ስለምፈልግ ነው። ጌች እንዳው መጣ። በቃ አንተ ስራ አክብረህ መግባት በፍጹም አትችልም ማለት ነው። እንዴት ነህ በላቸም? ደግኔ ያን ከንቱ ሳታገኘው ቀረህም አይደል? መች ተሱ ጋር ኖርን። ያውቀል መይ ከደመኛ ጋር ያስሯል። ቀኑ አልደረሰው ሆኖ እንጂ እሱማ መች ያመልጠኛል። ግድ የለም እጃችን ወደ ቋይቀር
ምን ነው አቤ ብላይ ምኑን በላሁት በል ይሄ አተላ ጉድጓድ ገብቶ ሳላይ እህሉስ እንዴት አንጀት ይጠብላል። ረቶ አንተ ሰው ረቶ ወንድማችን ተፈታ ብለን አመስግነን ታናበአ አቻም የሚሰቃይ እሱን አገኝ ብሎም አይደል ግድ የለም እጃችን ወደው አይቀር። ያቻም እናት እንኳን ደስ ያለ እንኳን አብሮ ደስ አለ። ያቻም እናት እንኳን ደስ ያለው እንኳን አብሮ ደስ አለ። እንዲህም አድርጎ ደስታ የለበል ረቶ አቤ ረቶ ሴትዮይቱ ትረፍበት። አቻም ብላይ መጣሁ ዙሪያ ገባውን አፍቆኛል። ዞር ዞር ገበታው ትተህ ጠየት ብላይ ታዩ ቃኘት ቃኘት አድርጎ ይመለሳል። በልበሊት ምዕራፈ ቅዱሳን ኢየሱስ ገዳም ይባላል። ይህን ገዳም የተገደመበት በ13 ክፍለ ዘመን ነው። በኢትዮጵያ አሉ ከሚባሉ አንጋፋ ገዳማት አንደኛው ገዳም ይሄ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በስደቱ ጊዜ ቅድስት ድንግል እናቱን ሕፃን ሆኖ ይዞ የተመላለሰባትና ያረፈባት ቦታ ናት። የኔ ወንድም እዚህ ጋር ሰው አለ። ወዲያ ሄደና ተቀመጥ። እኛ ሰው አንመስልሽም? እንደዛ ማለት አይደለም ወንድም፣ እሱ ጋር ሰው አለ ነው። እንግዲያውስ ውጭ የትም አንቀመጥ። ወንድ የሆነ መጥቶ ያስነሳል። ኧረ ተው ግዴለህ ይልኝ ወዲያ ሴትሌኖ ጅኑ ታነሳ የምን መርዶ አመጣተው? ምንድነው የምሰማው? አያ ደመኛሽ ሊፈታ ነው አሉ። ያው ሻልሽ ሊፈቱት ነው። የተፈታሉ ታዲያ ምን ያመጣል? ምን አልክ? ያ የሰው አተላ ሊፈታ ነው። አዋቻ ተፈረደበት 3 ዓመት አመክሮ ተደርጎለት ሊፈታ ነው። ታዲያ ይሄ ምን መርዶ ነው? የምስራች ነው። እንደው ምን ይሻላል? እንደው ከዚህ ቅዠቱ መቼ ነው የሚወጣው? እንደው ታሰረ ተፈታ ብዬ እንደው ደስ ብሎ ሳልጨርስ ደግሞ አሁን ወዴት ነው የሚሄደው? አወይ ድል ወይ እስኪ አንቺ ተረጋጊ። አትበሳጭ። እኔ ይዤው እመጣለሁ። ቴንኪው በጣም ነው የማመሰግነው። ለካ እዚህ ገነት ውስጥ ነው የተወለድኩት። እረኝነት አገረሸብህ። ገና ከብት አሳግዳል። አግኝቼ ነው እዛ ከብት ሲያግደኝ አልነበር የኖርኩት እኮ ቅጠላቸውን የበላችሁ የሰጣቸው እኮ ራስህ ነህ። ውብዬ ግን ይህን ገነቴን ለምንድን ነው ደብቃኝ የኖረችው? እሳቸው ምን ያርጉ ሲሰሙ ነው። የሰው ልጅ ሲፈጠር ጀምሮ ከገነት ወደ ሲኦል ሲሸሽ ነው የኖረው። አሁን ባልኛለሁ። ይህልኝ ባገሬን ይህልኝ
ለምን ትጣላላችሁ? ጓደኛሞች አይደላችሁ እንዴ? ኧረ እንጣላም በሙላውን ስለወሰደብን ነው እንጂ። አንተ ይሄን ሁሉ ብቻህን ጠጥተህ በኋላ እነሱ ያንተን ሽንት ሊጠጡልን? ስማ ደግሞ ትስቃለህ። ያዝ ያዝ ያዝ። ጉልበት አለኝ ብለህ ሁሉንም ለእኔ ስትል በኋላ ሆድህን በስተው በስትሮ ነው የሚመጡልኝ። ከአሁኑ ብታካፍላቸው ነው የሚሻለው። እሺ ተስማማን? ያዝ። ከዚህ በኋላ ጠብ የለም፣ ሙላውን የለም። ተስማማን? አንተ ነው እንሂድማ። ምንጭ ላይ ተፈጥረን መቅጃ አጠን የምንጠማ ብቸኛ ህዝቦች በዓለም ላይ እኛ ብቻ ያለን እኮ ነው የሚመስለኝ። አይገርምሽም? በል ሹፌር ነሲቡ በፍጥነት ወደ ጠላ። የምን ጠላ ቤት ነው? ስነ ስርዓት አሉ። ሀሴትዬ ውብዬ ጠላቸውን ስታደንቅ ሰምቻታለሁ። በዛው ምርቃናዬን እስከ መጨረሻ ልሰራሽ። በእናትሽ ፍቀጂ። እና አሁን ምን ልትኮን ነው? የምሆነውን ማሳያል። እሱማ ይታወቃል። እሄድለታለሁ። አሁን ነው ደጃፍ። ደግሞ ምክራችን ሁሉ የልጅ ጨዋታ አታርገው። ገና ስንት ቀን አለ? እዛ ሄደህ እጅን ለወታደር አስረክበህ ልትመጣን? ተወኝ እባክህ። ልቤ ነዷል። አንጀቴ ውስጥ እሳት የለኮሱብኝ ያህል እየተአጠልኩ ነው። ምን ያህል ዳሚ ነገር በሆነና ከእስር ቤቱ ደጃፍ በደፋሁት። የት ይቀራላችሁ? እኔም 20 ዓመት ሙሉ በዓል የተንሰፈሰፈ ልቤ ተንፈስባል። ለሁሉ ብልሃቱ ግን ችኮላ አይደለም። ንዴትን ዋጥ አድርጎ እንደተማከርነው ለዘር ሳያስቀሩ መፍጀን ነው። ምን ነው ይህችን ቀን ጠበቃም አይደል እንዴ? ኦላ ወርዳ አንድም ሰው ያልገደልክ? ምን ይረባኛል? እሱን ሳልገድል የሚስቱን ቤተሰቦች ብፈጅ? የሱስ ቢአረ አባትየውን ሳልገል ልጁን አልገልም ብለህ አይደል እንዴ አዲስ አበባ ይቀራው? ምንድነው የምትለኝ አንተ ሰው? ዛሬ ታዲስ አበባ የቀረሁት የሱን አድራሻ ባጣም አይደል እንጂማ ልጁን አግኝቼ እድሜ አብደፋው በማን እድሌ አባቴን ነጥቆኝ ስብከነከን ያደኩትን እሱም ልጁን አጥቶ ሲብከነከን አይቼው ሞቱን ባሳምርለት ነበር ምኞቴ። ተወኛበይ አሁን ይህን ጥይት እንደ ማሽላ ታላፈነዳውት እንቅልፍም አይወስደኝ። በል ሱጥር በላንተ አሁን ወደ ቤት ተመለስና ሚሊሻ ይመጣ እንደው መልእክት ስደድብኝ። እሷም ተጋሽተ ኖሯል። ምን ነው ተነጋግረን አሁን የያዙ እንደሆነ አመለጠን ማለት አይደል? ይል አንዳንድ ነገር ሸሽገ ይዘህልኝና እኔ ከተማ አልወጣ። እማሚ ጠላ ቤትም ሰው ስደድና ያለውን ነገር አጣራ። እሺ በች አቻ ወዳጅ አወይድኔ ገና መፈታቱን ተስዱብኝ መጣች። ልጅሽ ማርመው እኩይ ሰው ነው። አሁን ጣበይ አንዳች ሞክር ፊትሽ ነው አንጋል እየምትልሽ። ኧረ እኔ ምኑን አውቄው አያ አሻቲ ምን ማለት ወይድኔ
ትወጣለህ አትወጣም? ኋላ እንዳትበላሽ። አራቅ ሴት ነሽና አሁን ተኩሼ ብላሽ ባረግሽ ሴት የገደለ ልታሰኝ ይኖሯል። አሞክረውም ነበር ህጎነት አገኘው ነበር። እማክ ተሞትሽ በኋላ ምን ታረጊ ነበር? በይ ተያይዘና አለኔ አሁን መንገዴ ገለል በልልኝ። መቼም ድፍን እንሳሮ እንዳንቺ ያለ ጀግና አላበለች። ተወዴት ነሽ? በይ ወዴትስ ብሆን ይለ አንተ ልጠይቅህ በዘመን ጺምህን አንጨፍግገው የሰው መንገድ የምታቋርጥ የት ብትሆን መቼም ተይተለሚ ከተሜው አትሆን። ይለ የምታድነው ነገር ታለ እንዲያመልጠው ወደ አበትህድ ነው መሻል። አይ ልበ ሙሉ ነሽና ባይሆን ወጉን የተሳተሽ መእነትሽን ሳታወልቂ ስለ ከተሜነት መሳለእሽ አላዋኢነትሽን ይገልጣል። ባታ ኦኖይ መእነት ለኦለኛ ግብሩ ነው። አሁን መንገዴ ገለል በልልኝ። ባያምጭላሽ አንተስ አዴም ብትገዛ ይሻላል። አሊያ የድፍን ለሚ መሳለ ያለው ማረክ ነገር ያለው በመንገድሽ ለጥ እኔ እንደ አንቺ አይነቷን ስከተል ሙሉ አይነት ሰው አይደለሁ። በይ ሂጂማ ሂጂ። ነገር አለኝ ማለት ነው። በል አንተን ስለማይለዩ ትገባና የሚሉትን ሰምተህ ሞባይል ላይ መታለኝ። ደጋባይ በልሂድ። እንደ ዛሬም ደስ ብሎኝ ያቅም ሴትዬ ውብዬ ትሙት። እንኳን አንተ ትብት የተቀበረበት እኛ ራስ በደስታ አብደናል። ቺርስ። እንደ ዛሬም በአገሬ ኮርቻ ሀሴትዬ ተራራው ደስ አይልም? በጣም ገደላ ገደሉ፣ ሸንተረሩ፣ ዝንጀሮቹ ገዳሙ ወደ ቆሰጡ። በጣም ሹፌር ነሲቡ አንተ በጣም እድለኛ ነህ። ያለ ምንም ኢንትራንስ ፊ ቀጥታ ገነት ተማመን። ምን ያስቃል? አሁን አስታውሳት የማታውቀው ነገር ስለተወለድክባት ብቻ ፉፋን ልትነፋብን ነው? እንዴታ እትብቴ የተቀበረባትን እንሳሮ የእናት የአባቴን ምድር ኮራ ብዬ ነው አማወራለሁ። ነቅጅልኝ ማናቴ። እኔ የምለው ከዚሁ ነው እንዴት ተወለድከው? አዎ ሰው ብጠይቅሽ ታውቂያለሽ? ማን የሚባል የውብዳር ጌታወይ። ይወዳል የአቶ ይሁኔ ባለቤት ከ20 ዓመት በፊት ነው ወደ አዲስ አበባ የሄደችው። ይሁንልኝ እንድልነሳውን ነው የምትል? አዎ ድል ነሳው ነው የአያቴ ስም። ይሁኔ አባት ትሆነ ታዲያ አንተ ቻላቸው የምትባለው ልጃቸው ነው? ልጅ ቻላቸው ነው ስሙ። ቻሌ ጠጣ። ቺርስ። የጀግና ልጅ ነህ። በልና ሳመኝ። ይሁንልኝ ጀግና ነበር። እሱ መጣ ሲባል ምድር ኩናህ ነበር የመጣው። ምን ያደርጋል እሱ ባለመኖሩ የማንም ባለጌ መጥቶ ይሸልልብናል። እይልኝማ ሴትዋ የማን ልጅ እንደሆነ የጀግና ልጅ። ምን የይሁኔ ልጅ ነኝ እያልክ ነው? አትገረምም? አትገረምም? የጀግና ልጅ ነኝ። የዛ ሳተና የይሁናቸው ቆራጡ ጀግና ይደበላለቅ ምድር በቁና የይሁኔ ልጅ እኔ ነኝና። አሁን እናትን አስታውስኳት። ጥሩ ሴት ነበረች። አባትህም ቢሆን ከመታሰሩ በፊት ወዳጅ ነበር። አባቴ እስር ቤት ነው እንዴ? ምንም አልሰማህም እንዴ? የአባትህ ስሩን ጨርሶ ሊፈታ ነው ሲባል ልትቀበለው የመጣ ነው የመሰለኝ። የአባቴ ህይወት እንዳለማ አላውቅም። ወይ ምን አድርጎ ነው የታሰረው? አይ ነገር አበላሽኋል።
ሄሎ አበይ ማን ወጣላህ? እኔ ነኝ አቻ፣ እኔ ነኝ። አንተ ኋላ ብጠብስስ ምልክት ማሰጠኝ። ያተ ይሁን የልጅ አባቱን ሊቀበል ተማ ገብቷል። ምን ያሳሻል? ማን ያለህን? እኔው ራሴ ነኝ። ተማም ይጠላ ቤት በእኔ በብረቱ ያየሁት። እጅ መንሻ የልጁ ግሬስ አበረክትለታለሁ። ማሪ ጉድ ሆነናል። የምን ጉድ ነው እሱ የምታወራው? የእህትሽ ልጅ ወንድምሽ ቤተሰቦቿን ሊያጣራ ከለሚ መጥቶ ሲያጠያይቅ የአባቱ ደመኞች ሰምተው ምሽቱን ገለው ሊቀብሩት ሲቀጣጠሩ ሰምተው አሁን ነገሩኝ። አረግ አይደረግማ እኮ ነው። ይሄ ቆሜ ማን ወንድ ነው ይሄን የሚያረግ? ሉል ወይ ውብዬ፣ ለካ የንሳሮ ስም ሲጠራ እንደዛ የሚያንዘረዝራት አባቴ እዚህ ስለታሰረ ነው። ግዴለሽማ ሴትዬ፣ ወደ አዲስ አበባ እንሂድ። እንዴ ከምን የነሲቡ ፍራት ተጋባ? ቅድም ስትሸልል አልነበር እንዴ? እውነቱን ነው። ችግር ካለማ እንመለስ። እናንተ አብዳችኋል እንዴ? ምን ተፈጠረና ነው የምንመለሰው? ናሲቡ ዝም ብለው እሺ መቅነው ነው የሚዘባረቀው። እና እስኪፈጠር እዚህ ተጎልተን እንጠብቅ እንዴ? እነዛ ሰዎች ማን ናቸው? ምንድን ናቸው? ምን እናውቃለን እኛ? የፈጣሪ አለ። ሀሴትዬ ይህን ቦታ ቶሎ ለቀን እንሂድ። ሀገሩ ላይ እኮ ህግ አለ። ወይ ህግ? አንቺ ስለዚህ ሀገር ምን የምታውቂው ነገር የለም። ሰዎች ተረጋጉ። ናሲቡ አንተ መኪናውን አዙረ ጠብቀኝ እሺ። ሉል ላናግረው። እኔ በሰጦች ደመከት መሆን አልፈልግም። አንተ ሉል ነቃ በል እንጂ። ወይ ምን አለ 5 ደቂቃ ታግሼ በሰማ። አይው ማሪ፣ ይኸውልሽ መጀመሪያ እኔን አድምጪኝ። ልጁም እንዲጠነቀቅ ለእናትየው መጀመሪያ ደውል። ለምን ብያብኝ? ኋላ እሷስ ድንገት ብንደውልላት አደነግጥም ብለህ ነው? ባይሆን ሄጄ ካመጣሁት በኋላ ደውልላታለሁ። ይኸው ብቻሽን እንዳትዘልቂ፣ አንድ ሁለት ሰውም ቢሆን አስከትይ። ሰዎቹ የዋዛ መርዘኞች እንዳይመስሉሽ። ረግ አበይ እስቲ ይድረሱብኝና መርዛቸውን ጎልጉዬ ነው ማውጣ። ይልህ አንተ አትስጋ። ይኸው አወቀ መጥቷል። ተሱ ጋር ሄዳለሁ። ግባ እናረፍ። ብርቱ አደሩ አበይ። ሂጂ ልጄ ሂጂ፣ ድረሽለት ሂጂ። ሊቀ መላእክቱ ይከተልሽ። ነገረኛ ጉድ ነው እንዴ? ኧረ እሱ ያዛቸው። ለነገሩ የሆነላቸው አይመስለኝም። ባዶ ጥይት ነው የሚጮህ። እንግዲያውስ የእናት አባቴ አምላክ ጠብቆ እጃችን ያስገባቸው። ና እድነት አይደለሁም። እኔ ልጆች አባት ነኝ። ሽንታም
ሀሴት 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 ወደ ኢትዮጵያ ወይስ ከኢትዮጵያ ውጪ መሄድ ፈልገዋል? እንግዲያውስ በተመጣጣኝ ዋጋ የአውሮፕላን ትኬት፣ የማረፊያ ቦታ ወይም ሆቴል ሶደሬ ዋን ላይ ገብተው ይዘዙ። የሚቀበሉት ሰውስ ይፈልጋሉ? ሶደሬ ዋን ላይ በመግባት ጋይድ ወይም ሹፌር ብለው ይጠይቁ። ለቤተሰብና ወዳጅ ዘመዶ የሪዞርት ቦታዎች፣ የመዝናኛ ቦታዎች፣ የውበት ሳሎን እንዲሁም ሌሎች አገልግሎቶችን ሶደሬ ዋን ላይ በመግባት መርጠው አገልግሎቱን ይግዙ። ቀድማችሁም ቦታ አስይዙ። ደረጃውን የጠበቀ ቤት ወይም ክፍል ያከራያሉ? በየትኛውም ሀገር የምትኖሩ ኢትዮጵያውያን የምታከራዩትን ቤት ወይም ክፍል ሶደሬ ዋን ላይ በማስመዝገብና ቤቱ ለኪራይ ክፍት የሚሆንበትን ቀን በመምረጥ ለተከራዮች አቅርቡ። ደንበኞች ሶደሬ ዋን ድረገጽ ላይ ክፍያ በመፈጸም ክፍሉን አስቀድመው ቦታ በማስያዝ ይከራያሉ። በቋሚነት በወር ክፍያ የሚከራይ ክፍሎችንም ሶደሬ ዋን ላይ በነፃ በማስገባት ተጠቃሚ ሆኑ። ሶደሬ ዋን ኧረ ህግ ያለ ዘመዶች
የት ነው የወረደችው? ሴጣን የሴጣን ቁራጭ ውቻለሁ። እስቲ ዥቦሬ ታድር እንደሆነ ያህል እዚህ ምን ትሰራለህ? ባላ ብጠብስ ምን ትሆን ነበር? በል ሂድ ከዚያ። ጠላቶቻችን እኮ የገቡበትን አይቼ ልነግርህ ብዬ ነው። እናንተ ብያለሁ። ሂድ ከዚያ። አንተ ረፍ እንጂ ዛፎቹን አትቀንጥስ። በዚህ ነፍስ ውጪ ነፍስ ግቢ በሆነበት ሰዓት ስለ ዛፍ ትጨነቂያለሽ? እባክህ እኔ ለሰውየው ምልክት የሰጠኸው ነው። ማን? ውቤ ነች። ብላን ሳናናግራችሁ ምን ጉድ ነው ግን የደበቁ? ሄሎ ውቤ። ሩቅ ንገረኝ፣ የት ነህ? በጣም ሩቅ ነው። የሆነ ትንሽዬ መንደር ይታየኛል። ምን ምልክት አለ? ምልክት? አጠገብ ምን ይታያል? ንገረኝ። ምልክት ምን አለ? ምልክት ምንም ነገር የለም ውቤ። ምንም ገደላ ገደል ድንጋይ ምናምን ነው ያለው። ለፊት መንደር አይታየህም? ሩቅ ናቸው ቤቶቹ። ቤት በመንገዱ ለፊት ወደሚታየው አምልጣቸው፣ አምልጣቸው፣ አምልጣቸው። ይገሉሃል፣ ይገሉሃል።
ደግመሽ ይችላል እኛው ለኛው ጉዶች እነሱ ናቸው መሰል ሲያት ነው የምትታየው። ዛሬስ ምን ጉድ ውስጥ የገባ ነው አያ አይ ብዙ ናቸው። እሺ ድንጋያሽ፣ እሺ ድንጋያሽ ደግሞ እንዳትፈሪ። ጅብ ልብ ነው የሚያየው። ደፋር መሳይ። እሺ እሺ አሴትዬ። ወይኔ ሽንቴ ያሹ ያሹ ጥብቅ አድርገሽ ያሹ። እሺ ጥብቅ አድርገሽ ያሹ። ሽንት ከሸተታችሁ አይቀር። ቆይ 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 አንቺ ስፔስ ስፔስ ዩ ምንም የማውቀው ነገር የለም። እኔ አክስትህ ነኝ። ደርሰንላችኋል። ዘመዳችሁ ቻሌ አንተ ነቃ በል እንጂ አንተ ቻሌ እኔ አክስትህ ነኝ። ነቃ በል እንጂ ና ብና ተነሽና እየደርሰንላችሁ። አሁን ሰውዬው እርብ ላይ ያለው እናምልጥ። እሺ ማዘር እንበላለን። አየህ ይሄን ጉዳችንን ሳታይ ሳሰማ እንድታድግ አስበን ነው ከእናት ጋር ወደ አዲስ አበባ የሰደድን። አሊያማ እዚህ እንዳሉት እንዳንዶቹ ጠመኛ ያዝለህ የምትኖር ትሆን ነበር። ያው እንደመኛ ሳይቀናው በህይወት የኖርኩ እንደሆነ ለምን ማራችሁ አሻችሁ በጎራችሁ ሳባችሁ አጎቶች ናቸው። የታመሻችሁ እንዴት አመሻችሁ? ግቡ እናይ። የኔ ቆይ ተነሽ ሳሚያቸውስ ጎሽ ጎሽ እንዴት ቁጭ በል እናይ። ቁጭ በይ ነና ቁጭ በይ
እጅ እኮ ነው ታረጊያ ማለት አፊ እኮ ነው የምልሽ አንቺ ላትፈይጂ ራስሽን አትጉጂ አይነሳም ምን ይሻላል አባባ የሆነ ነገር እናድርግ እንጂ ይዟት ሳይርቅ አሁንማ ማን ደርሶበት ባድራሻው ፈልገን ነው እንጂ የምናገኘው ወይ ደግሞ ለምን ለፖሊስ አናሳውቅም ለፖሊስማ አይሆንም ያወቀ እንደሆነ ይገላታል ጥሩ ጉዳይ ጥላህልና በል ጀግና እኮ ናቻሚ ደግሞ ቆንጆ ናትና ይህችን ጥሩ አድርጎ ዋጋውን መስጠት ነው አምጣልኝ ያልኩን ሁሉ አመጣ አዎ እንዲያው ለጠላት ብላ አስጨነከኝ ተምኔው ጠላት አርጋህ ታረፍክ አንተው እና ምን ትሆን ብለህ ነው አፍነህ ያመጣ መያዣ አርጌ ነው ደክ እንደው አንዳቸው አፈር ገብተው ታላይ ቀን እንዳይቀድመኝ ብዬ ነው አይዞ ይሄኛው ተዛሬ አልፍ ይልቅ ደመኞቼ ታሉበት ኦላት ወርድና መልክቴን ታደርስልኛል መንገዱ ይሄው ነው በቃ ግጠመኝ ብሎ መስደድ እንዴ ማን ነው የሚገጥመው እንዴ እኔ እኮ ጠብ አልወድም ተደባድቤ አላውቅም እኮ በቡጤ እኮ አይደለም ቻለኝ በምንድን ነው በጥይት ነው ምን ሆነሃል ቆይ እስኪ ረጋ በል መጀመሪያ ሐሳቤን አዳም ግጠመኝ የምንለው ለወጥመድ ነው እነ ማርሸት እንደነገሩኝ ሰውየው ቆላውን እንደኛ እንደጁ መዳፍ አያውቁም ልጅቷን ወስደን ቻላቸውን ከሰደድን በኋላ መልሰን እኛ እንደገና የምናተርፍበት ቦታ ቀረን እዛ እንገጥመዋል አይ እኔ ይሄ ነገር ምኑም ደስ አላለኝ አንድ ቀን መሳሪያ ይዞ የማያውቅ ልጅ ብቻውን ቆላ ሰደነው አጠናቀው ቢጠብቁንስ እኮ አይ ለመሳሪያው እንኳን ጥቂት ጊዜ ለልምምድ እንዲሰጠን ጠይቀን የማርሸት በደንብ አርጋ እሷ ታለማምደዋለች አዲያ ደግሞ ልጅቷንም እሱንም የምናተርፍበት መንገድ ካለ ወዲህ በሉ ዘዴያችሁን አቀብሉ እኔም በባባ ሐሳብ እስማማለሁ መሳሪያ ለማልመዱም ቢሆን ቢያንስኛ ስትንደርስለት ድረስ ትንሽ ተቋቁሞ እንዲጠብቅ ጥቂት ነገርን ያስተምረዋል በያ ላይ ደግሞ ዘመዶቹ ፖሊስ ጋር አይደሉ ብቻውን እኮ ነው አይዞ በርታ እንጂ በርታ በል አዎ ወንድም አይደለም ሰዎቹ ጎረስ አርጊው አንቺው ተነጋህ ለቀመሽም አትመስይ ባከር ሰው ሰድል ከፈለክ ራስ ብለው እህሉ ታዲያ ምን ያርግሽ አንቺው እግዚአብሔርን እንኳን አትፈሪ አንተ ደግሞ እግዚአብሔርን ታውቀዋለህ እንዴ ማክ ምን ትላለች እቺ የፈጠረኝና አምላኬን ነው ማለት አንቺው ሰው ለመግደል እንቅልፋት ያያደርክ እግዚአብሔር ትል ትንሽ አታፍርም አንቺ እንዴት ነው የሚያናግርሽ በይ በጤናሽ ወደ ሀገርሽ መመለስ አልፈለግሽም መሰል አየህ እግዚአብሔርን አታውቀው ግደለኝ መተኮስ መግደል ነው የምታውቀው አንቺስ አንዳች ነገር ተጣብቆሽ እንጂ በጤናሽ መሳሪያ ተያዘው እንደጋ እንዲነማሽላት እንጣጭም ነበር እኔ እናት አንቺ ነገር የለም ታንዴም ሁለት ያስመለጥሽኝ አንቺ ነሽ እንጂማ ደርብ ያልጥልሽም ነበር አይ እባክህ ምን ፈልግሽ ሽንቴ መጥቷል እና ደግሞ አፌን አትሰረኝ ከፈልክ ምንም ነገር አልናገርም እኔ ይሄ ነገር ምንም ቢሆን አያሳምነኝ እኛ የራሳችንን ይዘናል አበቃ እሷ የመንግስት ጋዜጣ ናት ተብሎ የለም ታዲያ ለፖሊስ በደንብ አርጎ ማስረዳትና በፌደራል ወታደር ቢሆን ማስለቀቅ
እንዴት ነው የምትናገረው? ማን እንደመላሽ ለወታደር ሲመልስ አይታል? መጀመሪያ ወታደሮቹን ሲያገሏት ቢሸሽ ኃላፊነቱን ማን ሊወስድ ነው? ኧረ በልጁ እኮ ተጨነቀ ዛዲያ። ቆይ ነው ማሬ፣ ቆይ ማሬ አይዞሽ አለ ጨከን በል እንዴ። ልክ እኮ ነው ፖሊስ ጋር አባትየው መፈታቱም አይደል በልምምድ ሐሳብን ፋታ እንዲሰጠን አስማምተ ነው። ከዛ በኋላ ይሁኔ ራሱ ይገጥመዋል። ይሁኔ ጀግና ነው። አካባቢውንም ጠንቅቆ ያውቀዋል። ቢሆንም ከልጁ እሱ ቢያልፍ ይሻላል። ይሄ ጎረምሳ ሮጦ ያልጠገበ በማያውቀው ዕዳ ከሚጠፋብን ይሻላል ብዬ ነው። እንዲያ ከሆነ ጥሩ ዘይዳ አላበይ አስብለን ነግሯል። እሺ ይሻላል። አዎ መልእክታችንን የሚያደርሱን እኛ ሰው ፈልገን እንላለን። የምን ሰው ነው? እኔ ራሱ አለሁ አይደል እንዴ? ከዚህ በኋላ ምንም አላረግም። ለምን በማያገባኝ ነገር አታሰቃኝ። በፈጣሪ መታመን እኮ ነው። በፈጣሪ እግዚአብሔር ለምን ወዲህ እንድትመጪ የመራሽ እድልሽን እርገሚ። እኔ እንደው የሞት አደራዬን እየተወጣሁ አንተ ከሰው አልተፈጠርክ። እናት የለ እህት የለ። እሺ ከአፌን እንኳን አትሰለኝ። ከዚህ በኋላ ተዚህ ፈብቲ ወርድ ከራስ እንዲያው ስታስቡት እንዲህ አይነት የልጅ ጨዋታ ይቀበላሉ ብላችሁ ነው? ይሄ ለእኛ ንዕት ነው። ህልግ ጊዜ አትፍጁ። የተቆረጠው ቦታ በሰዓቱ ማንንም ሳታስከትሉ ይዛችሁ ትመጣላችሁ። አትመጡ። ኦይ ወስዳችሁ ምን ልታረጉት ነው? ሀረግ እንዴት ያለ የጅል ጥያቄ ነው? በይ አንተ ተይ ማለት ረቱ አበክ እንዴ! እስቲ ሰከንድ ብለህ እናውጋ። እልቂት ለማንም አይረባ። በኋላማ የኛ ድርሻ ነው። ሲያሻን ብንሰቅለው ሲያሻን ቆራርጠን ለጅብ ብንሰጠው ማንከልክሎ። እንግዲያውስ የመጨረሻውን ውሳኔያችንን ልንገርህ። በባህላችን አንድ ወንድ ልጅ እንፋለም ሲባል እምቢ ያለ እንደሆነ እሱ ፈሪ መሆኑ እርግጥ ነውና በልጅቷ ፋንታ ከሁለት አንዳችሁን መያዣ አድርገን ፍጻሜውን እናሳምረዋለን። አራቤ እንዲህማ ያርጉ። እንዲህማ አይሆንም። መልእክተኛም አትይዙም። ይሄ በአገሩ ሁሉ የሚያስነውራችሁና የሚያስገልላችሁ ሥራ ነው። ያስነውረና ልጃችንን አሳልፈን ከምንሰጥ አገሬው እንደፈለገው ያርገን።
አሁን ሳንተላለቅ ብለን አጎነበስን እንጂ ለወንድነቱማ አንሰን ነበር። ህበን እንያዝ ብትሉስ የኛ ሰዎች ዝም የሚሉ ይመስላችኋል? አንተው ምንድነው እዚህ የምትቀባጥር? ለምን ለራሱ ደውልሃት ነበር? ይህን የምወስነው እሱ እንጂ አንተ አይደለህም እኮ። ጥሩ ተሰሙታላችሁ እንግዲህ። ተናገርኳት ቃል ፍንክች ቢል እምላሴ ጸጉር ይነቀል። ሂድ ደህና። እኔም እንዲህ ያለ ወንድ ወዳለሁ። እኔንም ማርኮ ገደለው ተሚል ወእሳ ያድነኛል። እንግዲያው የፍልሚያውን ቦታ እኔው መርጣለሁ። ባልሽ አንቺን ለማስለቀቅ ጥሩ ዘዴ ዘይዷል በይ። ምንቴ በላን ሄድ። ቆይማ አንተ እዚህ እኛ ዘንድ ትቆያለህ። ደውለን እናነጋግራቸዋለን። ከዚህ በኋላ አንተ መምጣት አያስፈልገንም። እንግዲህ አድምጡኝ። በኋላ ሌላ ተንኮል ያሰባችሁ እንደሆነ ውርድ ከራሴ አድብታችሁ ሌላ ነገር ለማድረግ የሞከራችሁ እንደው በልጅቷ ህይወት ቆርጣችሁ የወንድ ስራ ያ ነው። አይጦቷን ስትሻሉ አንተ ማጅ ሆነህ ነው የምትሸልለው። እንዳውም አንተ የትም አትሄድም ማሬ። የፍጥኝ ሰሪና እዛ በረት ውስጥ ታይል። አቅደም አንተ አባት እኔን ያድምጡ። እሱ ተቀልቡም አይደል? የለም አንተ እዛ ሄደህ መልእክቱን ታደርሳለህ። እሱ እዚህ እኛ ዘንድ ይቀመጥ። ያሉበትን እኔ ወይ ታውቄ። እርሶ ትልቅ ሰው ነው። ለመያዣውም ቢሆን እኔ ያለው እሱን ይተውት። ከዚህ ዘር እንዳንተ የሰከነ መብቀሉም ተመስገን ነው ማሬ። አወቀ ሁለቱንም አንድ ላይ አድርጋችሁ አስራችሁ ጠፍንጋችሁ በበረጣሉ። ናዲ ምን ጭራብ ና አንተ እርሳስ አላባክም። አደራርቤ ነው የምጥልቅም። ሴት ያውም ከተሜ መማረክ ነው ወንድነት። አየሽ የኔዎቹ ለዓመታት ሲያለቅሱን ይኖሩ በይበአሻል ለሀገሩ ላልሞተ ሰው እንዲያይለቀስ። ተተጋባችሁ ቆያችሁ፣ ወልዳችኋል። ባል አይደለም የስራ ባልደረባዬ ነው። እና ለስራ ባልደረባሽ ነው እንዲህ ቀኑን ሙሉ ስትነፋረቅ የዋልሽ? አወይ ተወጁ እንደሆነ እንጂ በጤናሽማ እንዲህ አትሁኝ። አንተ የምትወደው ወይም አብሮ ያደገ ሰው የለም? ለምን የሌለ ሰው አይደለው? እኔም ሉልን የምወደው አንተ ቤተሰቦች እንደምትወዳቸው ነው። ሉል ስለ አባቱ ምንም የሚያውቀው ነገር የለም። በህይወት መኖሩን እንኳን የሰማው ትላንት እዚሁ ነው። እኔ ነኝ እዚህ ውስጥ ያስገባው። ተባክቶ እባክህ። ይኸውልሽ እኔ ደግሞ በጨቅላ አይምሮዬ እፊቴ የተደፋ አባቴን እያስታወስኩ ስብከነከን የአባቱን ደም ሳይመልስ እየተባልኩ ስወቀስ ያደግኩ ብኩን ነኝ። አሁን ተድል አፋፍ ደርሻለሁ። ተይ። ልክ ነህ። የምትለው በሙሉ እኮ ልክ ነው። እናተኛ ካላችሁበት ሆናችሁ የቪዲዮ የምክር አገልግሎት ስጡ ወይም ባለሙያ አማክሩ። የጤና ባለሙያ፣ የህግ ባለሙያ፣ ሳይኮሎጂስት፣ የጋብቻ አማካሪ፣ የምግብ የስፖርትና የጤና ባለሙያ እንዲሁም በየትኛውም ስራ ላይ የተሰማራችሁ ባለሙያዎች በመላው ዓለም ለሚኖሩ ኢትዮጵያውያን በቪዲዮ የተደገፈ የምክር አገልግሎት በመስጠት ተጨማሪ ገቢ ያግኙ። የምክር አገልግሎት የምትፈልጉ ባለሙያዎች እንዲያገኟችሁ በጽሁፍ ማስቀመጥ ትችላላችሁ። sodere-consult.com
ወይኔ ውብዬ ምን አለ ንቅረሽ በነበር አክስቴ ማረኝ እናቴ ውብዬ የሆነ ነገር ብትሆን ነው እንጂ እንዲህ ድምፅ አይጠፋም ነበር። ቻላቸው እሷ ምን ትሆናለች? አይዞህ ቻላቸው፣ እሷ ምን ትሆናለች? ይልቅ እንደ አባትህ ቆፍጠን በል። እሺ ሀሴትዬስ በእኔ ጉዳይ በእኔ ጦስ ገብታ የተሰቃየች እኮ ልሰቃይልሽ ሀሴትዬ። ቻሌ ረበብ ይሄ ምን ጉድ ነው? አታሟርትብኝ፣ ቆፍጠን በል። ቆፍጠን ወረግ ምን አያቴ አልኩህ እኮ ልድገመው እንዴ? ሴት ነው ይሄ ሰው። ውብዬ መጣል ውብዬ በድል ጥንትም አባቴ ነው ጠላትን መግደል። ሸኔ ጀግና ሳይ ይሄ ነገር ቢበቃ ነው አይሽልኝማ። አሳድገሽኛል ውብዬ በማር በወተት። ተነስ ቻሌ ተነስ፣ ማረፍ በል። ጉድ! አይ አንተው ቻላቸው ምነው አንተ ቤት ማትል? ውይ ለካ ቻላቸው ነው ስሜ። ምኑን ቻልኩት? ለካ ሀገርህን ብቻ ሳይሆን ስምህንም አስቀይሮ ኖሯል። አሁን ፖለቲካሽን ተይና ቶሎ አቤት እንድልሽ ከፈለግሽ ልዑል በይኝ። ይሁንሽ ልዑል። ይሄ አሁን አወቀ የሰጠህ ልብስ ሆነ ሸጋ ነው። በቃ ጥሩ ነው። በቃ ይሁን። አሁን እንሂድ። ተነስና የበርታ እንሂድ። ጫካው እንለማመድ። ኧረ ተነስና በርታ። ና በላዝ የምንኩናሃል ቆፍጠን በል። የወንድ ልጅ አይደለም እንዴ? በልጠበቅ አርጋስ። ኧረ ህልቀቀውና ከጀርባህ ዘይ ያዝበል። ይሄኛውን ጠበቀች እንዲያ ነው። በል አሁን ሄደን ከጫካው ወርደን እንለማመዳት። ደህና ዋሉ በያበል። እሺ ማለት ማሪሽ ና እንጂ አይዞህ በእናትህ እጄ እንኳን ደክሞኝ በጣም እየደከመኝ ነው። እንደው አስኮናኝ ቢጤ ነሽ። ወይኔ በጣም አጥብቀኸው ነበር። እየገፋሽኝ እኮ። ወይኔ እጆቼ ተለጠፍሽብኝ እኮ። እንዴት ልፍታሽ? ወይኔ ጨካኝ ነህ። በጣም አጥብቀኸው ነበር። አንቺ እኮ ነሽ እያከረርሽው ያለሽ። ወይኔ ምን ትሆኛ አማረሽ? እጆቹ በጣም ጠንካሮች ናቸው። በዛ ላይ በጣም ጀግና ነህ። የአባቴን ደም ሳልመልስ ምኑን ጀገንኩት በይ።
አንድ ነገር ልጠይቅህ። ስማ እያናገርኩህ እኮ ነው። ስማ አይባልም አንቺ ወንድ ልጅ በስሜ ጠርተሽ አዋሪ። እንዴ ስምህን ሳላውቀው ነው እንዴ በስምህ ምጠራ? አወያቻም የለህ አትስማቸው። አወይ ንዕት አንቺ የዚህ መንደር ሰው ሆነሽ ቢሆን ድሮ ነበር የሞትሽ። ቆይ አትስማቸው ነው አባት ስም? ነብሱን ይማረው። ምን ሆነብሽ? አይ ምንም ዋሽንት በጣም ደስ ብሎኝ ነው። እስኪ ንፋ። በጣም ጎበዝ ነህ። ለዋሽንት ነው የምታጨበጭቢ? እንዴት ለመድክ? ሕፃን እያለው ባበይ ነው ያስተማሪ። እሱን ተነጠቁኝ ወዲህ አበይ ክንዴ ነው ስለ አባቴ እየነገረ በደንብ ያስተማሪ። ጓደኛዬ ይቺ ዋሽንት ነች፣ የክንዴ ናት። ሆድ ሲብሰኝ በአበይ ትዝ ሲለኝ የናፍቆቴ መወጫየችው ናት። አባት በጣም ጥሩ ነገር ነው ያወረሱ። አንተ በስችሎታኛ ሀገር ብትመጣ ሀገር ሙሉ ነው በፍቅር የሚቀበልህ። ለይቺ ነው እንዴ? እኛ ሀገር በጣም ብዙ ብር ተከፍሎት ነው የሚያስተምሩት። ኧረ ለዋሽንት ነው የሚከፈል? እውነቴን እኮ ነው የምልህ። እስኪ ስጠኝና ለማመድ። ኧረ አንቺ እስረኛዬ እኮ ነሽ፣ ጭራሽ አስተምሬ ልሰድሽ። ምን አለበት? ኧረ እንዲያይ አንቺ ይቺን ያሽ ይቺን ያሽ እዚህ ሸር አንቺ አትድፈኝው። ሸረፍ አርገሽ ተከንፈርሽ አኑሪው። የግ ሸረፍ ሸረፍ በይች ምን ልትሆኝ? አንቺ የክንዴ ነው እንዳሰብሪ። አንቺ ምን ሆናለች? እንዴ ምንድነው? ወዴት ነው የምንሄደው? ምን አለኸኝ? ወዴት ነው የምንሄደው? የእርብ ነው እኮ ደርሰናል። እርብ ነው እያልሽ ስንት ኪሎ ሜትር ነው ይዘሽኝ የመጣሽው? በመንገድ ልትደፊኝ ነው እንዴ? ምን ኮነ? አልደርሰናል እያልሁ አይደል እንዴ? በቃ እኔ የትም አልሄድም፣ እዚሁ አለማምጂኝ። ይኸው ደርሰናል። ምንሾቹ ለስብሪ ስለወጡ ድምጡ እንዳይወጣ ይረዳናል ብዬ ነው። መድፍ ነው እንዴ የምታለማምጂኝ? እኔ ከዚህ ንቅንቅ አልልም። የቀረች ጉልበቴን ተዋግቼባት ልሙት። ና ነን፣ ደርሰናል። እርብ ነሽ። ና ደግሞ እርብ ነው አትበይ፣ ቅርብ ነው በይ። እርብ ነው እያለች ትደፋኝ። እች ላይ ቀዳዳዋል እኮ እያየሁ። ወዴት ነው የምታየው? ከፊት ለፊት ቁልቋል ይታያል። ቁልቋል ይታያል።
ትንፋሽህን ዋጥ አድርገህ ደረት ላይ ጠበቅ አድርገህ ያዘው። ጠበቅ አድርገህ ያዘው አላልኩም? ማን የተኮሰው? ወይኔ ያ ሰውዬ መጣ እንዴ? ቻሌ ቆፍጠን በል። ወይኔ ምን እየሆንክ ነው? እናቴ ወይኔ በል ተነሳ አሁን፣ ተነሳ አሁን። ልቀቅኝ። ውይ የከተሜ ሴት አገርሽ ላይ ባል የለሽም። አሁን ከጨረስኩ በኋላ ነው የምትጠቀኝ? አጣደፍሽኝ እኮ መች ፋታ ሰጠሽኝ። አይዞ የሰው ሚስት አማገጥኩ ብላ አትስጋ፣ እኔ ባል የለኝም። ምን ነው ቆየሽ? ሊተላለፍሽም አይደል? ከከተማ ወንድ ጠፍቶ ነው። ምን እንዳለ ወንዱን እንዳለ ጫታል ፈስሶታል። የልበርስ ወንድ ከነ ክብሩ እዚህ ነው ያለው። አወይ ድሌ እና ከተማ ሴት ሁሉ ኦመር ሆኗል በእኛ በለው አልኩት እኮ። እንደው ነፍሳችንን ስተን ስንላፋ ዋሽንቴን ሰበርናት። ተሰበራ ጦሰን ምን ትላለች? ኋላ ሲብሰኝ ምን ልነፋ ነው? እንኳን ተሰበረች። መጥፎ ትውስታ የሚያስታውስ ነገር ነው የተገላገልከው። ከዚህ በኋላ አዲስ ዋሽንት ትነፋለህ። ደግሞ እንደገና ገና ሰደፉ መታኝ ብላ ነው እንዲምትሆነ ለይሁ ነበር የሁሉ ድንፋታ። ለሐሴት ብዬ ነው። ቆይ አንቺ ስታስቢው በዚህ መሳሪያ ተኩሽ የምመታ ይመስልሻል? እኔ እንደዛ በሰደፉ አፈናጥሮ የጣለኝ እሱ ላይ በተኩስበት ምን ሊፈጠር እንደሚችል የማልገምት የማላቅ ይመስልሻል? ጨክኜ እሱ ላይ ተኩስበታለሁ። ቻሌ ሞኛ ትሁን ያለው እኮ ከተማ አዲስ አበባ ውስጥ አይደለም። እንኳን አይደለም ያባቱ ገዳይ ልጅ ሆነ ይቅርና ለምን ገላመጥከኝ ብሎ ልግደል ብሎ የሚነሳ አውሬ ሰው ነው። አንድ ንዝር ካጣለት ግንባሬን ብሎ ነው የሚገለው። ዋቀው ይግደለኝ። እግዚአብሔር አለልኝ። መጀመሪያም ከዛ ሁሉ ተኩስ ውስጥ ያዳነኝ ፈጣሪ ነው። አሁንም አይተውኝም። እኔ ሰው ላይ እጄን አላነሳም፣ አልተኩስም። እግዚአብሔር እንኳን ከቶን ቆይቷል። እባክህ እግዚአብሔርማ ዘራችን እንደሚበራ የጤፍ ገለባ ሲበተን መቼ ተደረሳችኋለን? ያንተ አባት ነፍስ ታጠፋ ወዲህ ሁሉም ወደ የመጠጊያው ሲሸሽ በልጅነት እድሜ መጠጊያ የሰጠኝ አንተ አያት ነበር። አንተም እናቴ ይዛ ጠፋች። አያትም እንደምታየኝ ወንድ አድርጎ አሳደገኝ። የአባት ዕዳ ሆኖብኝ ነው እንደምትለው ደም የጠማኝ ሆኜ አይደለም። ችግር ነው ለዚህ ሁሉ ያበቃኝ። አሁንም አንተ ወንድሜን ለማዳን ነው ላይታችን ብለ ይቅርታ ማሪ። ተነሽ፣ አሁን ልምምዳችንን እንቀጥል። ተነሽ። ሄድነት
አይደል ይፈጅሻል። እስ ተብሎ ነው እስ ተብሎ ታሽቶ ያዥ ይሄ ሲወርድ እየጠበሽው በልተሽ ጨረሽ አንቺ? አይ በቃኝ። ምን በላሽና? ረሃብ እንዳይደፋሽ ትንሽ ጎረስ ጎረስ አድርጊ። አልጣፍጣለሽ? ስለ በቃኝ ነው። ስጠኝ ልታጠብ። አልሽ ምን ቸገረኝ? ኧረ እንደው ትንሽማ አትበይ። አይ ይበቃኛል። አሸት አድርጊው። ኧረ ደግሞ እንደገና መቼ አጣኋት ይችን መስለምለም። አወይ ከተሜ ተርበሻልና በይ። አንቺም እንደኔው ታስረሽ ኑሯል። ታውቃለህ ውስጥህና ውጭህ አንድ አይደሉም። ይሄ ደግሞ ምን ማለት ነው? ደግሞ ሰው ደጃፍና ጓዳ አለው ማለት ልብህ በጣም ጥሩ ነው ማለቴ ነው። አይ ከተሜ ደግሞ ልብ ይመረመር። አይኖች እኮ ያስታውቃሉ። አትስማቸው ነው አባትህን ስም ያልከኝ? ምን ነው ደጋግመሽ ጠየቅሽ? ምን ሆነብሽ? እስኪ ራስህን ጠይቅ። ደስተኛ ሆነ ታውቃለህ? የራስህ ህልም ወይም ፍላጎት ኖሮ ያውቃል? እንዴታ! የአባቴን ገዳይ ደም መበቀል ነው ፍላጎቴ። ከዚህ የበለጠ ምን ህልም አለ? አትሳሳታቸው። ይሄ አንተ ፍላጎት አይደለም። ከአካባቢው ሲወርድ ሲዋረድ የመጣ አጉል ባህል ነው። አንቺ ማታዩን አትቀባጥሪ። እስኪ ወደ ራስህ ተመልከት። የአባትህን ደም በመመለስ ሀሳብ ተውጠህ እንዴት የራስህን ኑሮ ትኖራለህ? ችግሩ እንደ ቅድሙ አይነት ዘመዶችህ የራስህን ህይወት እንዳትኖር ባጉል ባህል መልሰው ይቀብረዋል። ይበአሻል አልኩ እኮ አንቺ። በቃ ቆይ እንሂድ። በቃ እንሂድ። ቆይ ትንሽ ሰላም አይበአል። እንሂድ ግድ የለም። እንሂድ ግድ የለም። አንዴ እችኛው ላይ ሀብለ ግድ ያለችው ኢላማህን በደንብ አሁን አልስታት። በቃ ነክ በላ አሁን ዳገት መውጣት መውረድን ደግሞ ነገ እንለማመዳለን። ለምን የደከመኝ መስሎሽ? በአንድ ቀን ይበዛብሃል። በአንድ ጊዜ ይበዛብሃል። ኧረ ምንም ችግር የለም። እኔ እኮ አልደከመኝም። ግድ የለም ነገ እንለማመዳለን። ግድ የለም ማለት ዳገት መውረድ መውጣቱን ደግሞ ነገ አስቻለ። ሰማህ አይደለም? ሚሊሻው አንተን ጭምር እያሰሰ ነው። ሄደህ ቁርጡን ታሳውቀዋለህ አታሳውቀውም? አንቺ ተይው ሁኚ። ቆም እዛው። እኔ ነኝ አቻ፣ እኔ ነኝ። አበይ አንተው ነህ? ጠፋሁብህ አይደል? ከተማው እንዴት ነው? በል ምን ሰላም አለ ብለህ ነው? ወሬ ሁሉ ስላንተ መሸፈት ነው።
ፖሊሶቹም ጫካውን ወረውታል። ጭራሽ ፈታታል። ምን ሆነሃል አንተ በረት በረት የምትሸት? ሞት ይሻለኛል። ምንድነው ማትናገር? በድፈነን ሳሮ ሆኖ ማያውቅ መልእክታችንን ልናደርስ እኔና ምንቴ ብንሄድ የንቀታቸው ንቀት በባህላችን የሌለው የፊጥኛ አስረው በረት አኑሮ ነው የሰደዱኝ። እማክ መልእክተኛዬን በረት ንቀት ነው ነውናል። እነሱን የፈተው ሰደው ምንቴን በረት አኑረው አንተ እቺ ጋለሞታ ፈተታሽ ሆነሙንልኛለህ። እንደው እንደ አባት ሞቼ ባረፍኩት ምንቴን በረት አኑረውታል ነው የምትለኝ? አያም አይደል ምን ነው አቤ ምን ሆነ? ምን ሰራው? በልሂድ ፍታት። ሴት ላይ መጨከን ጀግና የሚያሰኝ መሰለ? ምን ነው የምትላቻ? ምን ተነበረት አስረው ዘቅዝቀ ከብትሽን ትየጋቱ እኛ እሷን አሞላቀረን ያዝረው ምትል? የለም ደግ አይደለም። እኔ ለለውጥ አኖርኳት እንጂ ሴት ላይ እጄንም አላነሳ እንደሆንኩ አንተ ታውቃለህ። ተደመኞቻችን ብትሆን እንኳን ይሁን እላለሁ። ይቺ ምንም አታቅ ምስኪን ናት። ረገኝ እና ምን ቱን ብላ ነው እሱ የተገኘች? በአንድ ተመስራት ውጪ ሌላም የላት። እሷ ናት እንዲህ ያለች? ይህቺ አባይ ምን ነው ቻላቸው እኔ ፊት የሸታውን ምሽቴን አስሮ እየደፈረ እሱን ገጠሜ ሳልገል ብቀር ሞቼ እገኛለሁ እያለ ሲሸልል መንጋጋው መንጭቄ ባላወጣ የሆነ ልጅ አይደለሁማ ጥሎ መፈከር አባቴ ነው እያለ ሲደነፋ ራሴን መቆጣጠር ቢያቅተኛ አይደል እንዴ ተረባርቦ በረት ያኖሩኝ? ግድ የለም አቤ፣ እሷን ለእኔ ተዋት። በላንተ አሁን ሂድና
ጎተራው ጀርባ ጭዱ ስር ጥይት አለ። እሱ ማንም ሳያይ ፈጥነህ ሄደህ አምጣል። ይክ ያቻም የሰው ሚስት ደፋሪ ፈጥነህ አምጣልኝ። እንዴት ዋላችሁ? አንበሳው እሰይ መጣልኝ። ታብዬ አሁንማ መጀገኑን በጥቂት ጥቂቱ እያያዘው እኮ ነው። ጎበዘማ እሰይ በርትታል። እሰይ የእኛ ዘር ወርድ እንዲህ ነው። አርቋ እንዴት ዋልሽ? ወላው ሰላም ነው። ስሜ እንዳትጠሪ እንዴ። እኔ ምን አልኩ? ባለጌ ያልውስ ባልሽ እንደሆነ ክደሽ ባልገሽ ታባልግኛለሽ። አጣፊ ተተፈጠርኩ እንደ ዛሬ ምረክሽ አላም። ውሸት ናቸው። ክርስቶስ ምስክሬ፣ እኔ ባል የለኝም። ያው ማሪ እኔ ገዝክሽ ደብረ ብርሃን ሄጄ ይሁኔን ይዤው እስከመጣ ድረስ በትዕግስት ጠብቂ። ግድ የለም አበይ፣ አንተ ብቻ ፍጠንልኝ። ፈጥኜ ነው ገዝክሽ የምመለስ ይዤው። እስከዚያ ድረስ ልጁን አብርችልኝ። ሂድ በቃ አንተ ፍጠንልኝ ብቻ። መጣህበይ መኖር ያለበል ያው ነው። በልማ ስልኩን ምታባቸውና ወደ ማዕብራቸው ይውጡ። ሰውየው ተውሻ ገደል በታች ያለውን ተዳፋት ነው የመረጠው። የዋዛ ሰውም አይደል። አስቦበት ነው። መቼም ያ ጫካ ከሄደ ማንም አይደርስለትም ብሎ አስቧል። እና ስለዚህ ምንድን ነው? አይዞህ፣ ያው እኛ እስክንደርስልህ ድረስ ተጠባብቀህ ትጠብቋለህ። አደራ ታይንህ እንዳይሰማ። ወደ ኢትዮጵያ ወይስ ከኢትዮጵያ ውጪ መሄድ ፈልገዋል? እንግዲያውስ በተመጣጣኝ ዋጋ የአውሮፕላን ትኬት፣ የማረፊያ ቦታ ወይም ሆቴል ሶደሬ ዋን ላይ ገብተው ይዘዙ። የሚቀበሉት ሰውስ ይፈልጋሉ? ሶደሬ ዋን ላይ በመግባት ጋይድ ወይም ሹፌር ብለው ይጠይቁ። ለቤተሰብና ወዳጅ ዘመዶ የሪዞርት ቦታዎች፣ የመዝናኛ ቦታዎች፣ የውበት ሳሎን እንዲሁም ሌሎች አገልግሎቶችን ሶደሬ ዋን ላይ በመግባት መርጠው አገልግሎቱን ይግዙ። ቀድማችሁም ቦታ አስይዙ። ደረጃውን የጠበቀ ቤት ወይም ክፍል ያከራያሉ? በየትኛውም ሀገር የምትኖሩ ኢትዮጵያውያን የምታከራዩትን ቤት ወይም ክፍል ሶደሬ ዋን ላይ በማስመዝገብና ቤቱ ለኪራይ ክፍት የሚሆንበትን ቀን በመምረጥ ለተከራዮች አቅርቡ። ደንበኞች ሶደሬ ዋን ድረገጽ ላይ ክፍያ በመፈጸም ክፍሉን አስቀድመው ቦታ በማስያዝ ይከራያሉ። በቋሚነት በወር ክፍያ የሚከራይ ክፍሎችንም ሶደሬ ዋን ላይ በነፃ በማስገባት ተጠቃሚ ሆኑ። ሶደሬ ዋን ዘገያችሁ ሳበይ ይማሪ ከልጁ ፈቅ ብለሻው ወይማ አሳ አባትየው በእቅዳችን አልተስማማም። ይሁኔም ቢኝ አለ። ለምን ቢባል ይሁኔ እንስሐ ገብቻለሁኝ በእጄ ነፍስ አላጠፋም ነው የሚል። ይኸውልሽ ያለን እንግዲህ አማራጭ ልጁን ፍልሚያ ውስጥ ከተን ከዛ በኋላ ከበንን እናስጥለዋለን። ይሁና እንግዲያው እናንተ ፈጥራችሁ ድረሱ አባይ። እሺ እሺ እዛ ጋር አውስራ
ሳያዩ ሸሸግም ይወጫል። ልክ እንደመጣ አንተ ትወጣላችኋል። እሺ አልመጡም። እኚህ ጭቃ ውስጥ ሾዎች እያሰሩ ነው የሚሆን። የት አላችሁ? ወጡ እንጂ። እንዳንተ ሴት ይዘን ይወጣል መሰለህ እንዴ? እጃችን ያለው እኮ ወንድ ነው። ተተባባል ነው ዘግይታችኋል። ተይ ትንሽ ብታረፍዱ ሬሳ ነው ምልክላችሁ። አድርገዋ። የኛዋ ሴት ናት፣ ያውም ባዳ። አንተ ግን የወንድምህን ሬሳ ትታቀፋታለህ። ረኒያችን እንዲያ ተሆነ ወንድሽኑ ጣቢያው ይለይልን። ሆነች አላቅ መስሎሽ ነው አይደለም? መውጣት ታለህበት መጥቶ ማንቁርትን ይዞ ነው የሚወጣልህ። ኋላ እሱ የወጣ እንደው ግን ልጅቱን ትለቅልናለህ። አሊያ ምን ትሆይ? የወንድምህን ሬሳ ልክልሃለሁ። ወገኛ ነሽ በይ። እንዲያው ሴት ሆንሽ እንጂ ፍልሚያውን ታንቺ ጋር ነበር ማድረግ። ለማናቸው ጋራውን ወርጄ ትንሽ እንደቀረው ይለእልሻል። ውጣቤው ጀግናሽ ይወጣልሃል። አንተው በላበይ ጋራውን ወርጄ እንደጨረስኩ ምንቴ እንደለቀቁት አይተልአት ደግ በሂደና ሁኝ ውቢት። አንደዚህ ጥሩ ሰው ነህ ብለሽኝ ነበር። አንቺ ደግሞ ታየኋቸው ሰዎች ሁሉ ንጽሕቷ ነሽ። እግዚአብሔር ተፈቀደ አንድ ቀን እንገናኛለን። በሂደና ሁኝ። እንግዲህ እጄ ቀረሽ። ምን ትሆኝ? በቅደም ያን ባላረግ ደስ ይለኝ ነበር፣ ግን ምን ላርግም ባልከኝ ብቻ እንደምንም ብለህ መሸሸጊያ እየፈለክ ራስህን ተከላከል። ተራት አንዳችን ደርስላለን። ማሪ ባባንቻ ያምር ሴት መሆኔንም ረሳው አይደል? አልረሳሁትም። ምንም በሆነ እኮ ሴት ነኝ። እንደውም ንገሪኝ ካልሽ እንዳንቺ አይነት ጀግና ሴት አይቻልም። ይህ ሴሰኛ ሽማግሌ ተንኮል አስቦ ነው የሚሆን። ቆምዴ ይል
አንቺ እንጭቅ ልጅ አታበልጭኝም። ምን አመለጥካቸው? ጀግና ናማ ተከተል። ላወሳለሁ ብትሉ አስተምረህልኛል። ያክ እንዲህ ስትጀግን ደስ ይለኝ። ጌታው ተረጋጉ፣ እኛ ሰላም ፈላጊዎች። ለምን አንተ መንገዱን እኔ አላጣው እና ወቀ እስኪመጡ ድረስ ተከላክዬ ያቆያለሁ። ስጠኝማ ማሪ ያንቺስ ያውቅሽስ እንዴት ብሎ ነው ተማዱ የሚለየኝ? ምን ሆነሃል አንተ? ይሄን ላይ አላጣው። ዋናው ነገር ልጅቷ አይደለች። ልጅቷን እጃችን ካገባን ወዲህ አበቃ ነገር ያስካ። ታዲያ ለምንድን ነው የምታልቅሽው? የሴትም አይደለም ግድ የለም ኋላ ይራራልኛል እኮ ሲያየኝ አይናኝ። አንተ ቦታው ላይ አላጣው ስጠኝ። አንቺ ደግሞ እዚህ ምን ትሰሪ መጣሽ? ረኒያቻ በሴት ነው የተከበብኩት። አቻም ትቼ መሄድ አቃተኝ። አብዳለች እንዲህ ልጅቱ። እዚህ የምትመጪ ትሞቺ ነው? በራሪ ጥይት ቢመታሽ አንተስ ልሙት ብላ አይደል እንደ ቆርጣ የገባኸው? ዱባና እለየ እላሉ። አንቺ የምትሞቺ ምን ቤት ሆነሽ ነው? ምን ገዶሽ ነው? በይ ላንተስ። አንቺ ደግሞ ማን ነሽ? ንገሪኝ፣ ማን ነች እሷ?
ማለቴ ቻላቸው እማ ጀግና ያንተ ኑርሃልና እባክህ እንዲያት ኧረ ይሄስ በኡሞት ነው አንተን ነው በእኔ ልክ ያሰቡ እሳት አመድ ወለደ ነው ነገሩ አባትህስ ወንድ ነበር በአንቺ ዞር በይልኝ እክል አትፍጠሪብኝ መጀመሪያ እኔን ግደለኝ አንተ ገለህ ብትታሰርም ብትሞትም ለእኔ ያው ነው የመጣሁት ለመሞት ነው አንቺ ተይኝ ብዬሻለሁ ይሄን በኡሙ የሞተ የወንድ አጓጉል ገላል ዞር በይ እኮ ነው አልልም ጀግና ተወድለ ተኩስና ግደለኝ ተኩስ ተው ልጄ ተው እኔ ነኝ ደመኛህ ልጄ ተው ልጄ ተው እርሶ ደግሞ ማንኖት ገለል በሉልኝ ተፈጣሪ አይነካኩኝ እኔ ነኝ ወጣትነቴን በስር ያበላሸው ከምድርም ከሰማይም የተጣላሁ እኔ ነኝ የአባትህ ገዳይ ይቅር በለኝ አሃ ትልቁ ሰይጣን ነህና እባክህ ምንም አታድርግ እባክህ የዛ ምስኪን አባቴ በከንቱ ፈሶ የቀረው ደምስ ልክ ነህ ልጄ አባት ንጹህ ሰው ነበር ለአጎትህ ብሎ ነው የወደቀው ልጄ አጎትህ ክንዴ ነው ባለቤቴን የደፈራት ምኑንም የማያውቀው ልጄን ስለ ፈጣሪ ስትል ማረው አቻም እባክህ ምንም አታድርግ እባክህ ተው ምንም አታድርግ እባክህ ሴት መሆኔንም ረሳሁ አይደል? አንበሳ ልጄ ጀግና ልጄ አስቻለሽ ማሪ እንዴት አስቻለሽ ማሪዋ እኔ እጠብቃለሁ እኔ እወጣላለሁ ግድ ወገኖቼ ምንም አልሆንኩም፣ አልተጎዳሁም።
መንደራችን፣ አካባቢያችን ከእንግዲህ ወዲያ በደም ጉዳይ ላይ አንጠያየቅ። እሷም ተጎድታለች፣ እሱም ተጎድቷል። ከእንግዲህ አንዳችም እርስ በርሳችን ጸብ የለብንም። እርቁን እሱ ፈጣሪያችን መሀል ያርግልን። አሜን በሉኝ። ሁላችንም አፍርተናል። ከእንግዲህ ጭንቅና ደም መጠያየቅ የለብንም። እኔም እናንተም አካባቢያችን ይህን ባህል አስወግዶ ትቶ ተነጋግሮ በጎና የሚያምረውን ነገር እናረጋለን። የውጭ ጠላት የመጣ እንደው ለመሆኑ ማን ነው የሚደርስልን? እርስ በርስ የተባላን እንደው የተናቆርን እንደው ማን ነው የሚደርስልን? ማንም የለም። ይኸውላችሁ ማሬን ስቀብራት አዝኛ አይደለም ኮርቼ ነው። ሊያጠፋኝ ፈልግ የነበረውን አቻምን ሰታኛለች፣ አግኝቻለሁ። እሱም ልጄ ነው። ማሬ ክብር ሰጥታ አንድነት አርጋ አስማምታን አለፈች ነው የምለው። እውነት አይደለም? አዎ በሉኝ። ትክክል አይደለም? አዎ እንዲያበሉኛ ፍቅር አግኝተናል። ተመስገን ተመስገን። ክብር Mama,